በነዳጅ ምርቶች ላይ በአጠቃላይ የ30 በመቶ ግብር በተያያዘው በጀት ዓመት ተግባራዊ መደረግ ይጀምራል ተባለ። የገንዘብ ሚኒስቴር ከ2018 የበጀት ዓመት ጀምሮ በነዳጅ ምርቶች ላይ አጠቃላይ 30 በመቶ ግብር ሙሉ በሙሉ ተግባራዊ እንደሚያደርግ ማረጋገጡ ተሰማ። ይህ አዲስ ግብር 15 በመቶ የተጨማሪ እሴት ታክስ ወይም ቫትና 15 በመቶ የኤክሳይዝ ቀረጥን የሚያካትት መሆኑ ሚኒስቴሩ ገልጿል። ይህ እርምጃ በአገሪቱ የፋይናንስ ፖሊሲ ላይ ከፍተኛ ለውጥ የሚያመጣ መሆኑንና የሀገር በቀል ኢኮኖሚ ማሻሻያ አጀንዳ አንዱ አካል እንደሆነ ተመልክቷል። ሚኒስትሩ ባለፈው ሳምንት መጨረሻ ላይ ባቀረቡት አጠቃላይ የዜጎች በጀት ውስጥ በተያዘው በጀት ዓመት ተግባራዊ የሚደረጉ የግብር አይነቶች በዝርዝር አስቀምጧል። በዚህ መሰረት ከነዳጅ ላይ ከሚጣለው አጠቃላይ 30% የኤክሳይዝ ታክስና የተጨማሪ እሴት ታክስ በተጨማሪ የንብረት ታክስ ይገኙበታል። እንዲሁም አማራጭ አነስተኛ ታክስና የቅድመ ግብር ክፍያ በተመሳሳይ መልኩ በ2018 በጀት ዓመት ተግባራዊ ለማድረግ መታቀዱን ካፒታል ጋዜጣ ለመረዳት ችሏል። ነዳጅ ማዕከላዊነትን የሚጫወተው ሚና ከፍተኛ በመሆኑ የግብር ጭማሪ የዋጋ ግሽበቱ እንዲባባስ ያደርጋል የሚል ስጋት ግን ሲከሰት እንደነበር ይታወሳል። ሲናኖ ሴራ የባህላዊ የሽምግልና ስርዓት የባለቤትነት ጥያቄ ያስነሳው ግጭት በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን በቡታጅራ ከተማ ዛሬ ለተቃውሞ አደባባይ የወጡ ወጣቶች ከጸጥታ አስከባሪዎች ጋር ተጋጭተዋል። ሰዎች ሳይጎዱ እንዳልቀረ የከተማ ነዋሪዎች መግለጻቸውን ዶቼ ቬሌ ዘግቧል። ወጣቶቹ ዛሬ ከፖሊስ ጋር የተጋጩት የሲናኖ ሴራ ከተባለው ባህላዊ ሽምግልና ስርዓት ባለቤትነት ጥያቄ ጋር ተያይዞ በተከሰተ አለመግባባት ነው ተብሏል። ወጣቶቹ የከተማውን ጎዳናዎች በድንጋይና በጎማ ዘግተው መዋላቸውን የዓይን እማኞች ለዶቼ ቬሌ ዘግበዋል። በከተማው እስከ ቀኑ 7 ሰዓት ድረስ የተኩስ እሩምታ ይሰማ እንደነበር የጠቀሱት ነዋሪዎቹ የአምቡላንሶች ምልልስ በርቀት ተሰምቷል ብለዋል። በከተማው መረጋጋት ባለመስፈኑ ምን ያህል ሰዎች እንደተጎዱ ለማወቅ አስቸጋሪ መሆኑንም ነዋሪዎች ተናግረዋል። ሲናኖ ሴራ የተባለው ባህላዊ የሽምግልና ስርዓት የባለቤትነት ይገባኛል ጥያቄ በምስቃናና በዶቤ የቤተ ጉራጌ ማህበረሰቦች መካከል ሲነሳ መቆየቱ ይታወቃል። ሩሲያ የአውሮፓ ህብረትን ወይም የኔቶ አባላትን የማጥቃት ፍላጎት የላትም። ሰርጌይ ላቭሮቭ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አገራቸው የአውሮፓ ህብረትን ወይም የኔቶ አባላት አገርን የማጥቃት ፍላጎት የላትም አሉ። ሆኖም ወደ ሞስኮ የሚቃጣ ማንኛውም ጥቃት ወሳኝ የሆነ አጸፋ እንደሚሰጠው ሚኒስትሩ አስጠንቅቀዋል። ሚኒስትሩ ቅዳሜ ዕለት በተባበሩት መንግስታት አጠቃላይ ጉባኤ ላይ ባደረጉት ንግግር ምዕራባውያን ሀገራት ሩሲያ ላይ የሚሰነዝሩትን ማስፈራሪያ እየጨመረና እየተለመደ መጥቷል ብለዋል። ላቭሮቭ በንግግራቸው እስራኤልን ጠቅሰው ሩሲያ ሐማስ መስከረም 26 2016 ዓ.ም የፈጸመውን ጥቃት ብታወግዝም ዌስት ባንክን ለመጠቅለል እንዲሁም በጋዛ ፍልስጤማውያን ላይ የምትፈጽመው የጭካኔ ግድያ ምንም ማስተባበያ የለም ብለዋል። እስራኤል ግን በጋዛ የምታካሄደው ዘመቻ ሐማስን ለማሸነፍ መሆኑን ተናግራለች። የሐማስ ጤና ሚኒስትር እስራኤል በጋዛ ወታደራዊ ዘመቻ ከጀመረች ጊዜ አንስቶ ቢያንስ 65926 ሰዎች መገደላቸውን አስታውቋል። ላቭሮቭ እስራኤል በመካከለኛው ምስራቅ በሚገኙት ሌሎች ሀገራት ላይ የፈጸመችውን ጥቃቶች ተችተዋል። እስራኤል በኳታርና በሌሎች የመካከለኛው ምስራቅ አገራት ላይ የፈጸመችውን የአየር ድብደባዎች ሐማስን የማጥፋት ዘመቻ አካል ነው ስትል ትገልጻለች። ላቭሮቭ ሩሲያና ቻይና አርብ ዕለት ኢራን ላይ ደግሞ የተጣለው ማዕቀብ እንዲዘገይ ያደረጉት ሙከራ ከከሸፈ ወዲህ ምዕራባውያንን የዲፕሎማሲ ጥረትን አስተጓጉሏል ሲሉ ተችተዋል። የሩሲያ የውጭ ጉዳይ ሚኒስትር እርምጃው ሕገ ወጥ ነው ብለዋል። ኢራን ላይ የተጣለው ማዕቀብ ከእሁድ ጀምሮ ተግባራዊ መሆን ይጀምራል። ላቭሮቭ በአሜሪካ ያለውን ውጥረት በተመለከተ ሲናገሩ ሩሲያ ላይ የኃይል እርምጃ ለመውሰድ የሚደረገው ማስፈራራት የሰሜን ጦር ቃል ኪዳን ድርጅት ኔቶ አባል ሀገራትና የአውሮፓ ህብረት ጥቃት ለመሰንዘር የሚያሰሙት እቅድና ዛቻ በጣም እየተለመደና እየጨመረ መጥቷል። ፕሬዝዳንት ፑቲን በተደጋጋሚ እንደዚህ አይነት ጠብ አጫሪዎችን ውድቅ ሲያደርጉ ቆይተዋል ብለዋል።
ሩሲያ እንዲህ አይነት ፍላጎት አልነበራትም አይኖራትምም። ነገር ግን በአገሬ ላይ የሚፈጸመው ማንኛውም ጥቃት ወሳኝ የሆነ አጸፋ ምላሽ ይጠብቀዋል ብለዋል። ዴንማርክ የራሽያ ድሮኖች የአየር ክልሌን ጥሰው ገብተዋል ስትል ያቀረበችውን ክስ ሞስኮ ውድቅ አድርጋለች። ዴንማርክ የተፈጠረው ክስተት የባለሙያዎች ተግባር ይመስላል ያለች ቢሆንም የሩሲያ ተሳትፎ ግን ስለመኖሩ ምንም የሚያሳየው ነገር የለም ተብሏል። ይህ በእንዲህ እንዳለ ኔቶ የሩሲያ ድሮኖች የፖላንድ አየር ክልል ጥሰው መግባታቸውን ተከትሎ ቅኝት እያደረገ ባለበት ወቅት ኢስቶኒያም ራሽያ የአየር ክልሏን መጣሷን ተናግራለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኔቶ አባል ሀገራት አየር ክልላቸውን ጥሰው የገቡ የሩሲያ አውሮፕላኖች መጥተው መጣል አለባቸው ሲሉ ተናግረዋል። ኔቶ በበኩሉ የሚፈጽምበትን ወታደራዊ ጥሰት ለመመከት ሁሉንም አስፈላጊ የሆኑ ወታደራዊ ያልሆኑ መንገዶችን እንደሚጠቀም ገልጿል። በዚህ ሳምንት ትራምፕ ሩሲያ በዩክሬን የምታካሄደው ጦርነት ላይ ያላቸውን አቋም በመቀየር ኪየቭ በሩሲያ የተወሰደባትን ግዛቶች በሙሉ ታስመልሳለች ብለዋል። ላቭሮቭ የአሜሪካና የሩሲያ ግንኙነት በተመለከተ ሲናገሩ አሁንም ባለው የአሜሪካ አስተዳደሮችና አቀራረባቸው ላይ የዩክሬንን ቀውስ በተጨባጭ ለመፍታት አስተዋጽኦን ለማድረግ ብቻ ሳይሆን ርዕዮተ ዓለሙን አቋም ሳይወስዱ ተግባራዊ ትብብርን የመፍጠር ፍላጎትን እንመለከታለን። ምዕራባውያን ሲተቹም ዩናይትድ ኪንግደምና የፈረንሳይን ጨምሮ በርካታ የአውሮፓ ሀገራት አሁንም ለፍልስጤም የሰጡትን የሀገርነት እውቅና በመጥቀስ ይህንን ያህል ጊዜ የቆዩት እውቅና የሚሰጠው ማንም እና ምንም አይኖርም ብለው ነው ብለዋል። የሰው ልጅ በመግደል አደገኛ የሆኑ 10 እንስሳቶችን የትኞቹ ናቸው? አብረን እንመለከታለን። የዓለማችን እጅግ አደገኛ እንስሳ የትኛው ነው ብለው ያስባሉ? ጥቂት የማይባሉ እንስሳት በአደገኝነታቸው ዝና ቢጤ አትርፈዋል። የአደገኝነት መንበሩን መቆናጠጥ የሚችለው ግን አንድ እንስሳ ነው። ጥያቄውን ይበልጥ ግልጽ ለማድረግ ያህል ብዙ እንስሶች የሚገድለው እንስሳ የትኛው ይመስሎታል? የሆሊውድ ፊልሞች ይህንን ስያሜ የተቆናጠጠው ከእንስሶች መካከል ጠንካራው እንደሆነ እንደሚያስቡ አድርገውት ሊሆን ይችላል። በዚህ ምክንያት እንደ አንበሳ እና እንደ አዞ ያሉ እንስሳትን ይበልጥ ሊፈሯቸው ይችላሉ። ይሁን እንጂ ግን ሰውን ለሞት ከሚዳረጉ አንጻር ብዙዎቹ እንስሳት ገዳይነታቸው ከሚታሰበው በታች ነው። ለምሳሌ ሻርኮች በየዓመቱ ለሞት የሚዳርጉት አማካይ የሰው ብዛት 70 ብቻ ነው። በሚያስደንቅ ሁኔታ ብዙዎቹ የምድራችን ገዳይ እንስሳት ብዙውን ጊዜ ትናንሽ ናቸው። ሰዎችን የሚገድሉበትን ስለታማ በሆኑት ጥርሳቸው ሳይሆን በበሽታ በመመረዝና በሌሎች መንገዶች ነው። በጥቂቱ ግን ብዙዎቹ የዓለማችን አደገኛ እንስሳት የትኞቹ ናቸው ብለው እንደሚያስቡ ግን ግልጽ አይደለም። ለዚህም መልስ ለመስጠት ዝርዝራቸውን ከ10ኛ እንጀምራለን። 10ኛ ላይ የምናገኘው እንስሳ አንበሳ ሲሆን በዓመት 200 ሰዎችን ይገድላል ተብሎ ይታሰባል። በ9ኛነት የምናገኘው ጉማሬ በዓመት እስከ 500 ሰዎችን ይገድላል ተብሎ ይታሰባል። 8ኛ ደግሞ ዝሆን በዓመት እስከ 600 ሰዎች ይገድላል ተብሎ ይገመታል። በ7ኛ አዞ በዓመት እስከ 1000 ሰዎችን ይገድላል ተብሎ ይገመታል። ሌላው 6ኛ ጊንጥ በዓመት 3300 ሰዎችን ይገድላል ተብሎ ይገመታል። በ5ኛነት የምናገኘው ቻጋስ በሽታ የሚያስይዘው ገዳይ ትኋን ነው። በዓመት እስከ 10,000 ሰዎችን ይገላል። 4ኛ ላይ ውሻ የእብድ ውሻ በሽታ በዓመት 59,000 ሰዎችን ገድሏል ተብሎ ይገመታል። 3ኛ ላይ የምናገኘው እባብ ሲሆን በዓመት 138,000 ሰዎችን ይገድላል ተብሎ ይገመታል። 2ኛ ላይ የምናገኘው የሰው ልጅ ነው። የሰው ልጅ ነፍሰ ገዳይ በመሆን በ2ኛ ላይ ተቀምጧል። በዓመት 400,000 ሰዎችን እኩይ ባህሪ ያላቸው የሰው ልጆች ይገላሉ ተብሎ ይገመታል። በአንደኝነት የሚቀመጠው የወባ ትንኝ በዓመት 725,000 ሰዎችን ይገድላል ተብሎ ተረጋግጧል። የዛሬው ይህንን ይመስላል።